ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 27 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃት ህወሓትና የጦርነት ስጋት ግልጹ ደብዳቤና አቡነ ማቲያስ የአገዛዙ ደጋፊዎች የአዲስ አበባ ሽርጉድ ፕሬዝዳንት ዶናልድ ትራምፕና ስልጣን የሚገድበው ውሳኔ ግድያውና ችሎቱ ህዝባዊ ማስጠንቀቂያ የሞቃዲሾ ግጭት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። 104ኛ ኮር በጠላት ላይ የማያዳግም እርምጃ ወስዶ ድል መቀዳጀቱን ምኒልክ ዕዝ አስታወቀ። ዘመቻ አንሻ ሰይድ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ግንቦት 27 ቀን 2018 ይፋ እንዳደረገው የዕዙ 104ኛ ኮር 23ኛና 24ኛ ክፍለ ጦር በዘመቻ አንሻ ሰይድ የሰሩት ጀብዱ በዘመቻው ማግስት ደግመውታል ሲል ዛሬ ያገኙትን ወታደራዊ ድል አስታኮ ባወጣው መረጃ ገልጿል። 4ኛ ክፍለ ጦር ከድላንታና ጎሽ ሜዳ በመድፍ ዕዙ 23ና በበርካታ ሞርተርና ዲሽቃ ታጅቦ ወደ አምባሰል ትሬ የመጣውን የአብይ አገዛዝ ስልጣን አስጠባቂ ኃይል ከጠዋቱ 1 ሰዓት እስከ ቀኑ 11 ሰዓት በዘለቀ አውደ ውጊያ በደፈጣ በቆረጣና በስቦ መምታት የተካኑት የጀነራል አሳምነው ጽጌ መንፈስ ልጆች የመጣውን ወራሪና ጨፍጫፊ የግለሰብ ዙፋን ጠባቂ ሰራዊት ሙትና ቁስለኛ አድርገው ድል መቀዳጀታቸውን አስታውቋል። ነበልባሎቹ 23ኛ ክፍለ ጦር አናብስቶች በሌላኛው ግንባር 23ኛ ክፍለ ጦር ከተለያየን ጫፍ ከኩታበር በሁለት መድፍ በዙ 23ና በ120 ሞርተር ታጅቦ የመጣውን ወራሪ የ23ኛ ክፍለ ጦር አባላት ስቦ ወደ ገዢ ቦታ ማስገባትና በቆረጣ ክፉኛ የመቱት ሲሆን 2 ተሽከርካሪ ሙሉ ሙትና ቁስለኛውን ጭኖ ወደ መጣበት የቀረ ኃይሉ ለመፈርጠጥ መገደዱን አስታውቋል። በቀሉን ህዝብ ላይ መወጣት ጮቤ የሚያስረግጠው አገዛዝ የዘወትር ልማዱን በዘፈቀደ ከባድ መሳሪያ ወደ ንጹሃን በመተኮስ ሀብትና ንብረት ማውደሙን አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ግንቦት 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ጋሻና ከተማ ላይ አገዛዙ ስልጣን አስጠባቂ ሰራዊት ድባቅ መመታቱን ምኒልክ ዕዝ ዛሬ ማምሻውን ባወጣው ተጨማሪ መረጃ ገልጿል። አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ክንዱ አሻግሬ ሻለቃ በሰርጎ ገብ ኦፕሬሽን ጋሽና መሃል ከተማ ላይ በጠላት ላይ አመርቂ ጥቃት ፈጽሞ ድል መቀዳጀቱን አስታውቋል። ከሻለቃው ልዩ ኦፕሬሽን በተሰጣቸው አባላቶች ጋሽና መሃል ከተማ መናኸሪያ ድረስ ዘልቀው በመግባት በአገዛዙ ስልጣን አስጠባቂ ሰራዊት የጦር መሪዎች ላይ ድንገተኛ ጥቃት በመፈጸም በአምስቱ ላይ የማያዳግም እርምጃ ሲወሰድ 7ቱ ከባድ የመቁሰል አደጋ ማስተናገዳቸውን ገልጸዋል። በዚህ ሌሊት ላይ በተፈጸመ ኦፕሬሽን ከሌሊቱ 7 ሰዓት ላይ ጋሽና ከተማ ዘልቀው በመግባት የጠላትን ተከፋይ የጦር መሪዎችን ሙትና ቁስለኛ በማድረግ በጠላት ሰራዊት ላይ ከፍተኛ ጉዳት ያደረሱ ሲሆን በደመ ነፍስ የሚደናበሩ ያገዛዙ ስልጣን አስጠባቂ ሰራዊት አባላት አዳራቸውን እርስ በርሳቸው ሲመታቱ ማደራቸውን ይኸው መረጃ ገልጿል። በጋሽና ከተማ የጠላት ሰራዊት ከፍተኛ የእርስ በርስ አለመተማመን ተፈጥሮበታል ሲል አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ዛሬ ግንቦት 27 ቀን 2018 ማምሻውን ባወጣው ተጨማሪ መረጃ ገልጿል። ህዝባዊ ወያነ ሓርነት ትግራይ ህወሓትም ኢትዮጵያ ከዚህ ቀደም አይታው የማታቀው አስከፊ ጦርነት ሊገጥማት ይችላል ሲል አስጠነቀቀ። ፓርቲው በትላንትናው ዕለት ለዲፕሎማቲክ ሚስዮኖችና ለዓለም አቀፍ አጋሮች ባለው የእርዳታ ማስታወሻም በፌዴራል መንግስቱና በትግራይ ኃይሎች መካከል ለ2 ዓመታት የዘለቀውን አጥፊ ጦርነት ያስቆመው የሰላም ስምምነት የፌዴራል መንግስቱ ለማዳከምና በመጨረሻም ለማክሰም ቆርጦ መነሳቱን እያካሄደ መጥቷልም ብሏል። ምንም እንኳን ህወሓት የስምምነቱ ፈራሚ ቢሆንም ከዚህ ጊዜ ጀምሮ በኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲ እውቅና መሰረዙንም አውስቷል። የጉዞው አቅጣጫ ግልጽ ነው ያለው ህወሓት የአንድ ወገን ውሳኔ የማስገደድና የውትድርና ፖሊሲም ከጊዜ ወደ ጊዜ በውይይትም በስምምነትና በፖለቲካዊ መግባባት ቦታም እየተካተተ ነው። ይህንን አካሄድ መቀጠል አዲስ የጦርነት ግጭት የመቀስቀስ አደጋን ያባብሰዋል ሲል አቋሙን ገልጿል። ህዝባዊ ወያነ ሓርነት ትግራይ የሰላም ስምምነቱን ጥሰቶችም ስልታዊ እንደነበሩ የስምምነቱም አፈጻጸም ለመከታተል የተቋቋሙት ተቋማት በአብዛኛው ስራቸው ማከናወን ባለመቻላቸው ከስምምነቱ ዋና ድንጋጌዎች መካከል አንዳቸውም ትርጉም ባለው መልኩ አልተተገበሩም ሲል የፌዴራል መንግስቱን ወቅሷል። እንደ መግለጫው የሰላም ሂደቱ መደናቀፍም ህወሓት የገለጸውን የገዥነትም ክፍተትም ገቨርነርስ ቫኪዩም እንዴት መፍታት እንደሚቻል ለመወሰን ከ1 ሚሊዮን በላይ ተሳታፊዎች የተሳተፉበት ያለው አጠቃላይ ትግራይ የውስጥ ምክክር እንዲደረግም ማድረጉንና ፓርቲውም እንደገለ
እንደገለጸው ተሳታፊዎቹ ጊዜያዊ አስተዳደርን ማስቀጠል፣ የሽግግር መንግስት ማቋቋም፣ በ2020 ወይም በኢትዮጵያ በ2012 ዓ.ም የተመረጠውን የክልል ምክር ቤት መልሶ ማቋቋም ወይም በትግራይ ቁጥጥር ስር ባሉ አካባቢዎች ምርጫ ማካሄድን ጨምሮ በርካታ አማራጮችን መመርመሩን ገልጿል። ባለፈው ሰኞ የተካሄደውን 7ኛውን ብሔራዊ ምርጫም ሂደትን የገመገመው ህወሓት በገዢው ብልጽግና ፓርቲ የሚደራጁ ምርጫዎች አብዛኛው የኢትዮጵያን ክፍል ከድምፅ አሰጣጥ ውጪ ሆኖ እያለ ዲሞክራሲያዊ ህጋዊነትም ሊያጎናጽፍ አይችልም ሲል አቋሙን ገልጿል። በልዩ ኦፕሬሽን 11 የሚሊሻ አባላት ተማረኩ። አንድ ያገዛዙ አየር ወለድ ስናይፐር ይዞ የራስ አበበ አረጋይ ክፍለ ጦርን ተቀላቀለ። አርበኛ ዘመነ ካሴ ለተለያዩ ኃላፊነቶች አመራሮች መመደባቸውን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማ ዙሪያ በአገዛዙ ቅጥረኛ ሰራዊት ላይ በተቀናጀ መልኩ የተጠና እርምጃ የወሰደ ሲሆን የአጼ ዳዊት ክፍለ ጦር የፋኖ ሰራዊት ትላንት አመሻሽ ላይ ያደረገውን ጥቃት ተከትሎ 9 የሚሊሻ አባላት በክፍለ ጦሩ ታደለ ጠና ሻለቃ ሲማረኩ 2 የሚሊሻ አባላት ለፋኖ እጃቸውን መስጠታቸውን ዛሬ ግንቦት 27 ቀን 2018 እዙ ባወጣው መረጃ ገልጿል። የአገዛዙ የቀኝ እጅ በመሆን ሲያገለግሉ የነበሩት 11 የሚሊሻ አባላት ከብልጽግናው ጥምር ጦር ትዕዛዝ ውጪ ማድረግ መቻሉን የጠቀሰው መረጃ በተመሳሳይ ብልጽግናው አገዛዝ 112ኛ አየር ወለድ ክፍለ ጦር 4ኛ ሻለቃ አባል የሆነው 10 አለቃ ገመቹ ፈይሳ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ አካል የሆነው አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦርን አንድ ዘመናዊ ስናይፐር ከነሙሉ ትጥቁ በመያዝ መቀላቀሉን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ለአማራ ፋኖ ብሔራዊ ንቅናቄ ጽህፈት ቤት የተለያዩ የፋኖ አርበኞች ኃላፊነት እንደተሰጣቸው የንቅናቄው ሊቀመንበር አርበኛ ዘመነ ካሴ ዛሬ በደብዳቤ አስታውቋል። ከቴዎድሮስ ዕዝ ለአመራርነት ወደ ድርጅቱ የተላኩ ጓዶችን ማሳወቅ በሚል የቴዎድሮስ ዕዝ ቃል አቀባይ የነበረው አርበኛ ማርሸት ጻሁን ጨምሮ የተለያዩ አመራሮች ለአማራ ፋኖ ብሔራዊ ንቅናቄ ስራ አስፈጻሚና ምክትል መምሪያዎች ለሴቶች ጉዳይ ቋሚ ኮሚቴዎች መመደባቸውን አስታውቋል። ከነዚህ መካከል ለስራ አስፈጻሚ ህግ መምሪያ አርበኛ ጠበቃ ህሩይ፣ እቅድ ዝግጅት አርበኛ እሸቱ ጌትነት፣ ቴክኖሎጂና ምህንድስና አርበኛ ማንችሎት እሱ ባለው እንዲሁም የቀጠና ሰብሳቢ ጨምሮ ምክትል መምሪያዎች ውስጥ የቴዎድሮስ ዕዝ ቃል አቀባይ የነበረው አርበኛ ማርሸት ጻሁ አጋርነትና ትብብር፣ መቶ አለቃ አበበ ሰሞን ዘመቻ መምሪያ፣ አርበኛ ስሜነ ሙላት ጽህፈት ቤት፣ አርበኛ ተሰማ ካሳውን ህዝብ አስተዳደር ወታደራዊ አስተዳደር፣ አርበኛ ደስታ ይበልጤ ከስራ አስፈጻሚ ውጭ ሴቶች ጉዳይ አርበኛ አይን አዲስ ዋለልኝ መመደቧን፣ በቋሚ ኮሚቴዎችም የወታደራዊ ፍርድ ቤት ምክትል ሰብሳቢ አርበኛ ብርሃኑ ገቀሹ፣ ኦዲትና ኢንስፔክተር ምክትል ሰብሳቢ አርበኛ ስለሺ ከበደ፣ አባት አርበኞች ገንዘብ ያዥ አርበኛ ቢያዝን በዜ፣ አባት አርበኞች አባል አርበኛ ሽታ ስታጥቄ፣ የህግና ስነ ስርዓት ጉባኤ ጸሐፊ ጠበቃ ምንያምር አዲስ መመደባቸውን ዛሬ ግንቦት 27 ቀን 2018 በአርበኛ ዘመነ ካሴ ተፈርሞ የወጣው ደብዳቤ አስታውቋል። በኦሮሚያ ክልል ምዕራብ ሸዋም ሆለታ ወልመራ ወረዳም የውሳኔ ደብዳቤ በማንበብ ላይ የነበሩ ዳኛ እንደዚሁም ከሳሽ በተከሳሽ ከችሎት ውስጥም ተገደሉ። ድርጊቱም የህግ የበላይነትን በኃይል የማንኳሰስ እንቅስቃሴ ነውም ተብሏል። ባለፈው ግንቦት 27 2018 ዓ.ም ረፋር ላይ በሆለታ ወልመራ ወረዳም የመጀመሪያ ደረጃም ፍርድ ቤት የቤተሰብ ክርክር ጉዳይን በተመለከተ ተሰይሞ በነበረው ችሎትን በመምራት ላይ የነበሩት ዳኛ ወርቄ ፈከንሳ የፍርድ ውሳኔ በማንበብ ላይ ሳሉ ለጊዜው ስሙ ያልተገለጸም ነገር ግን ከችሎት የታደመው ተከሳሽም በድብቅም ታጥቆት ይዞት ወደ ችሎቱ የገባውን ሽጉጥ በማውጣትም ዳኛዋን በጥይት በመምታትም ህይወታቸውን አጥፍቷል። ከዚህም በተጨማሪም ሲከራከሩትም የነበሩትን ባለቤቱን ጥይት በመተኮስ በተመሳሳይ ሁኔታ ህይወታቸው እንዲያልፍ ማድረጉም ታውቋል። ልዩነቶችን በህግ አግባብ መቋጨትም ውሳኔም ሲጓደል ይግባኝ ማለት እየተቻለ በደመነፍስና በልፍተኝነትም ተነሳስቶ ዳኛናም የትዳር አጋርን መግደልም ዜጎችም ለፍትህም ስርዓቱ ያላቸው ክብር ምን ያህል ዝቅተኛም እንደሆነም የህግ ስርዓቱን በኃይል ለመጠምዘዝ የሚደረግ ጥረት መሆኑን የሚገልጹ ወገኖችም የፍትህ አካላትም ፍርድ ቤቶችም ከታጣቂዎች ነፃ ሊሆኑ ስለሚገባም በቀጣይነትም ተመሳሳይ አሳዛኝ ጥቃትና ድርጊት እንዳይፈጸም ፍርድ ቤቶችም ጥብቅ ፍተሻና ቁጥጥር እንዲደረግባቸው ምክር ሀሳባቸውን ሰንዝረዋል። በኢትዮጵያ ውስጥም ከቅርብ ጊዜያት ወዲህ በአንዳንድ አካባቢዎች የዳኞችን ውሳኔ አንቀበልም የሚሉ የጸጥታ ኃይሎችና ስርዓትም አልበኝነት የተጠናወታቸው ግለሰቦችም የተከበረውን የዳኞችን ጓናቸውን በማውለቅም ዳኞችን ከችሎት ማባረር፣ መደብደብም የተስተዋለበትም የቅርብ ጊዜ ትዝታ መሆኑ አይዘነጋም።
ብፁዕ አቡነ ማትያስን ጨምሮ የሃይማኖት አባቶች ኃላፊነታቸውን እንዲወጡ ጠንከር ያለ ጥያቄ ቀረበላቸው። የእምነቱ ተከታዮች ቤተክርስቲያንና ምዕመናን ላይ የሚደረገውን ጥቃት ተከትሎ አባቶቻቸውን እንዳይሰሙና እንዳይደማመጡ እየተደረገ ያለው ጫናና እነሱም ኃላፊነታቸውን መወጣት አለመቻላቸውን ይህንን ኃላፊነታቸውን ሊወጡ እንደሚገባ ጥሪ ቀረበ። በአርሲ በኦርቶዶክሳውያን ክርስቲያኖች ላይ የተፈጸመውን ጭፍጨፋ ተከትሎ ብፁዕ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ በትላንትናው ዕለት ያቀረቡትን መግለጫ መሰረት አድርጎ ከዚህ ቀደም የማህበረ ቅዱሳን ቴሌቪዥን ጋዜጠኛ የነበረችው ጋዜጠኛ መስከረም ጌታቸው በማህበራዊ ገጿ ላይ ግልጽ ደብዳቤ ለብፁዕ አቡነ ማትያስ በመጻፍ እሳቸውና ሌሎችም የሃይማኖት አባቶች ቅዱስ ሲኖዶስ በምስራቅ አርሲ ሀገረ ስብከት የተፈጸመውን ጥቃት ተከትሎ ቅዱስ ሲኖዶስ በሚመራው መዋቅር ተካቷል፣ ጠቅላይ ቤተ ክህነት ያውቀዋል፣ እዚያ የሚኖሩ ኦርቶዶክሳውያን አባትን እንትላላችሁ፣ ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? በማለት ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን አይዞባይ አጥተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩና አብያተ ክርስቲያናት መንደዳቸው ምዕመናን ታቦት ይዘው በየጫካው መሸሸጋቸውን ታውቃላችሁ ወይ? በማለት ጥያቄ አቅርባለች። ይህን ስለ ልቤ እያዘለ ነው። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጆ የማይጠይቀው አባት አለ ብዬ አላምንም። ከዓመታት በፊት በጦርነት ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል። ያኔ ያውም ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋም የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአሩሲ ክርስቲያኖችስ 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው አባቴ፣ የእናንተን መግለጫ አይሰሙም አያነቡም፣ ለመንግስት እንዳይሉ መሞታቸውን እንኳን አልሰማውም፣ መረጃ የለኝም ላለ መንግስት በማለት በግልጽ ደብዳቤው አካታለች። አባቴ ስጋ ለባሽ ነዎትና ፈተናውን እረዳለሁ። የቅዱስ ቤተ ክርስቲያን መሳሪያዋ ጸሎት መሆኑንም አውቃለሁ። ግን ቅዱስነቶ እርሶ ምዕመን አይደሉም፣ ባለስልጣን ነዎት። ምዕመናን ሊጠብቁ የተሰጠዎትን ስልጣን ነው እንዲጠቀሙበት በልጅነት እየጠየቅኩ ያለዎት በማለት እርሶ በዓለም የኦርቶዶክስ ክርስቲያኖች ቁጥር 2ኛ ከኦሪየንታል ደግሞ በብዛት 1ኛ የሆነች ቤተ ክርስቲያን መሪ ነዎት። ይህ ለእርሶ ትልቅ እድሎ ጉልበቶም ሊሆን ይገባል ብዬ አምናለሁ በማለት ለፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆቹ ቢያሳውቁን፣ ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎች ጠርተው የኦርቶዶክሳውያን መከራ ገለጻ ቢያደርጉልን፣ ቢያንስ ዓለም መከራችንን ይወቀው፣ ለሰብአዊ መብት ተሟጋቾች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን፣ ለተጎዱና ለተፈናቀሉ ወገኖች አስቸኳይ የሰብአዊና የመንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን፣ ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶች በይፋ ለምዕመናን እንዲያሳውቁና አብረንዎት እንድንቆም እንዲፈቅዱልን እንጠይቃለን በማለት ጥሪ አቅርባለች። የእድሜው መግፋትና የጤና ድካም ቢኖርበትም እግዚአብሔር የሰጠውን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅዱስ ቤተ ክርስቲያናችን ጋር አለ። በተለያዩ የህንፃ ምርቃት ባይወትም ይህንን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያልሮጠ ሁሉ አሰራር እያለ ህግና መመሪያ እንደሚጠቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ህግ ግን ከሰው ህይወት አይበልጥም። ካህናት ያላችሁት ምዕመናን ስላለን ነው። አባቴ በቀረችው እድሜ ይህን በማድረግ የሚመጣበው መከራ ቢኖር እንኳን ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ ጠይቆታለሁ። ቡራኬው ይድረስብኝ የመንፈስ ልጆ ወለተ ኪዳን በማለት ዛሬ ግንቦት 27 ቀን 2018 ዓ.ም ጋዜጠኛ መስከረም ጌታቸው ለብፁዕ አቡነ ማትያስ በጻፈችው ረዘም ባለ ግልጽ ደብዳቤ መካከል ጥሪ አቅርባለች። ዛሬም ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ምስራቅ አሩሲ የተፈጸመውን ጭፍጨፋ በተመለከተ እንዳለፉት ዓመታት ሁሉ ዝምታ የመረጡ ሲሆን ከዚህ ቀደም በኦሮሚያ ክልል ጉሊቶ ላይ በ2014 ዓ.ም ከ1000 በላይ የአማራ ብሔር ተወላጅ የእስልምና እምነት ተከታዮች በተጨፈጨፉበት ጥቃት ማግስት ንጹሐን እየተጨፈጨፉ ችግኝ እንተክላለን፣ ቢያንስ ለአስከሬናቸው ጥላ ይሆናል፣ ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን፣ ይህንን ማድረግ ሳይችል ሲቀር ጠላቶቻችን ተሳክቶላቸዋል በማለት በፓርላማ መናገራቸው ወቀሳ ሲያስከትልባቸው እንደነበር አይዘነጋም። ሰሞኑን በማህበራዊ ሚዲያ ጠቅላይ ሚኒስትሩ ከ8 ዓመት በፊት ደሴ ላይ ተደርጎ በነበረ ስብሰባ ስልጣን በወጡ ማግስት ተመሳሳይ ጥቃቶች ሃይማኖትና ማንነትን መሰረት አድርገው መፈጸማቸውን መሰረት በማድረግ ለቀረበላቸው ጥያቄ ይህ አዲስ አይደለም፣ ከዚህ ቀደም የሚፈጸም ነበር በማለት የሰጡት መልስ ሰሞኑን በማህበራዊ ሚዲያ በስፋት መዘዋወር ጀምረዋል። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። በመቶ ሚሊዮን መካከል የሚያጠፋ እብድ የለም ብሎ ማሰብ የዋህነት ነው።
ከአገዛዙ ጋር ግንባር የፈጠሩ አርቲስቶች አርሴናል ድልን እናከብራለን በሚል ህዝብ እየተጨፈጨፈ ባለበት አዲስ አበባ ስቴዲየም የጠሩት ዝግጅት ቦይኮት እንዲደረግ በማህበራዊ ሚዲያ ጥሪ እየቀረበ ይገኛል። በኢትዮጵያ ዜጎች በማንነታቸውና ሃይማኖታቸው በሰላም ወጥተው የሚገቡበት ሁኔታ እየጠፋ በቅርቡ ከግንቦት 23 ጀምሮ በምስራቅ አሩሲ አስኮና አካባቢው እየተፈጸሙ ያሉ ጭፍጨፋዎች ህዝብን ባስደነገጠበት በዚህ ወቅት ከአገዛዙ ጋር ግንባር የፈጠሩ አርቲስቶች በአዲስ አበባ ስታዲየም ከሁለት ሳምንት በፊት ዋንጫ የበላው አርሴናል ድልን እናከብራለን በሚል አገዛዙ የተቆጣጠራቸው መገናኛ ብዙሃንና ማህበራዊ ሚዲያውን በመቆጣጠር አጀንዳ ለማስቀየርና ገንዘብ ለመሰብሰብ እያደረጉ ያለውን ጥሪና ዝግጅት ቦይኮት እንዲደረግ በማህበራዊ ሚዲያ የሰላ ትችት እየቀረበ ይገኛል። በቆሰለ ህዝብ ፊት የሚደለቅ ከበሮ የአርቲስቶቻችን ህሊና ወዴት እየሄደ ነው? ከእንግሊዝ ሀገር ክለብ ደስታ ይልቅ የገዛ ወገንህ ደም ሊያሳስብ ይገባል የሚሉ የሰላ ትችቶችና ተቃውሞዎች እየቀረበ ይገኛል። በሀገሪቱ ዜጎች መግቢያ አጥተው አሽከርካሪዎች ህይወታቸው አደጋ ላይ ወድቆ ሰላማዊ መንገደኞች እየታፈኑ እየታገቱ የጥይት ራት እየሆኑ ባሉበት በዚህ ወቅት በአሩሲ ኦርቶዶክሶችና የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ ተፈጽሞ ዛሬም ድረስ አስክሬናቸውን አንስቶ በክብር መቅበር ያልተቻለበትና የአገዛዙ ቁንጮ ጠቅላይ ሚኒስትር አብይ አህመድ ዝምታ የመረጡበት የኦሮሚያ ክልል ባለስልጣናት አናቅም ከማለት ወደ ማደናገር የገባ መግለጫ እስከ መስጠት የደረሱበት ሁኔታ አሳሳቢ በሆነበት ከሁለት ሳምንት በፊት አርሴናል ላነሳው ዋንጫ አዲስ አበባ ስታዲየም ላይ ደግሰን ካልጨፈርን በሚል ገንዘብ ለመሰብሰብ ከአገዛዙ ጋር ግንባር የፈጠሩ አርቲስቶች የሚያደርጉት እንቅስቃሴ በህዝብ ቁስል ላይ እንጨት እንደ መክተት የሚቆጠር ህሊና ቢስነትና ለአገዛዙ አጀንዳ ለማስቀየር የሚያደርጉት እንቅስቃሴ ነው በሚል የሰላ ትችት እየቀረበባቸው ይገኛል። አርቲስት ታደለ ሮባን ጨምሮ አብረውት የአርሴናል ደጋፊና አስተባባሪ ነን በሚል ዝግጅቱን የሚያስተባብሩ ወገኖች ስርዓቱ በተደጋጋሚ በህዝብ ላይ የሚፈጽማቸውን ጥቃቶች በህዝብ ላይ ደርሱ ጉዳቶችን ተከትሎ አንድም ቀን ድምጻቸውን በአደባባይ አሰምተው የማያውቁ እነዚህ ህዝብን ህመም የናቁ አርቲስቶችና ቲክቶከሮች የሚያደርጉት እንቅስቃሴን ህዝቡ ቦይኮት በማድረግ በአዲስ አበባና አካባቢው የሚገኘውም ወጣት ከህልውናው በላይ የእንግሊዝ ስፖርት ክለብ ድል የሚያሳስበው ካልሆነ በስተቀር በዚህ ዝግጅት ላይ በመሳተፍ ራሱን እንዳይሰድብ ራሱን እንዳያዋርድና የዚህ ዝግጅት አካል እንዳይሆን ጥሪ እየቀረበ ይገኛል። ከእንግሊዝ ሀገር ክለብ ደስታ ይልቅ የወገንህ ሞት ሊያሳስብህ ይገባል፣ የወገንህ እልቂት ሊያሳስብህ ይገባል። ወጣቱ ትውልድ ስራ አጥ ሆኖ የጦርነት ማገዶ ከመሆን አልፎ በእምነቱና በማንነቱ እየተሳደደ የሚገደልበት አገር እስካልተለወጠ ድረስ ነገም እጣው በአንድም ሆነ በሌላ መንገድ የራሱ ነው። አሩሲ ስላልነበርና ያልተገደል ነው በማለት ድርጊቱን ከማህበራዊ ሚዲያ ተቃውሞ ባሻገር አደባባይ መውጣት የሚያስፈልገው ይህ ግድያ በቃ ከዚህ በኋላ እየገደላችሁ ልትቀጥሉ አልትችሉም ለሚል ተቃውሞ እንጂ ለእንግሊዝ ክለብ ድጋፍ አይደለም የሚሉ ተቃውሞችና ጥሪዎች ተጠናክረው ቀጥለዋል። የአገዛዙ ባለስልጣናት አርሴናል ዋንጫ አሸነፈ በሚል በአደባባይ እንኳን ደስ ያላችሁ ከማለት አልፈው ራሳቸውን ከክለቡ ጋር በማነጻጸር ከ22 ዓመት በኋላ ድል ተገኝቷል፣ በጽናት የምናስበው ደረጃ እንደርሳለን የሚል የፖለቲካ አጀንዳ ለማቅረብ የሞከሩ ሲሆን የተቆጣጠሩት መገናኛ ብዙሃንም በህዝብ ሀብት የሚተዳደር ቢሆንም ሰፊ ትኩረት በመስጠት ለዚሁ ጉዳይ መዋሉና የአገዛዙን የጨረባ ምርጫ ተከትሎ ምርጫውን ሰላማዊና ዲሞክራሲያዊ ነው ለማለት ሰፊ ቅስቀሳ እያደረገ ሲሆን በአሩሲ በዜጎች ላይ የተፈጸመውን ጭፍጨፋ በተመለከተ ዛሬም የአገዛዙ የተቆጣጠራቸው መገናኛ ብዙሃን ዝምታ በመምረጣቸው እንደ ስርዓቱ ደጋፊ ቲክቶከሮችና አርቲስቶች ቦይኮት እንዲደረግ የአገዛዙ የተቆጣጠራቸው መገናኛ ብዙሃንም ህዝቡ ቦይኮት እንዲያደርጋቸው ጥሪ እየቀረበ ይገኛል። በኦሮሚያ ክልል ከኦሮሞ ነጻነትም ሰራዊት ኦነሰ ጋርም በተያያዘም ተጠርጥረው የተያዙና በሰላም እጃቸውን ሰጥተው የገቡም ለስራት የተዳረጉ ከ100 በላይ ታሳሪዎችም የተማጽኖ ጥሪ ማቅረባቸውን አባ ገዳም ጎበናም አረጋገጡ። በቅርቡ በማህበራዊ ትስስሮች የተሰራጨውን መረጃም ተከትሎ አስተያየታቸውን ለአዲስ ስታንዳርድ የበይነ መረብ መጽሔት የሰጡት አባ ገዳም ጎበናም ከአቦቴ ገዳናም ከኦሮሞ የሀገር ሽማግሌዎችም ሀዶሌም ስንቄ በቀረበላቸው ሰላም ጥሪ መሰረትም ትጥቅም ትግል ትተው ወደ ሰላማዊ ህይወትም የገቡትን ጨምሮ በውጊያ ላይ ሳሉ የተማረኩ ያሏቸውን ከ100 በላይ የኦሮሞ ነጻነት ሰራዊት ኦነሰም አባላት በሻሸመኔ፣ በባቱ፣ በናዝሬት አዳማና ሌሎችም የኦሮሚያ ክልል ከተሞችም ታስረው ከሚገኙትም ጣቢያ በምህረት እንዲለቀቁ የሚጠይቅ ደብዳቤ መሰራጨቱን አረጋግጠዋል። ከ3 ዓመት እስከ 20 ዓመት የሚደርስ የእስራት ቅጣት የተበየነባቸው የቀድሞ የኦነሰም ታጣቂዎችን በማስለቀቅ ረገድ
አህመድ አባገዳም ጎበናም በሰጡትም አስተያየትም ሁሉም ልጆቻችን በመሆናቸው ከእስራት በምህረት እንዲለቀቁ አግባብነት ካላቸው ባለድርሻ አካላትም ከአስተዳዳሪዎችና ከፍትህ አካላት በተለይ ከከሳሽ አቃቢ ህግ ጋር ለመነጋገር የሚያስችለንን የተማጽኖ ደብዳቤ ከ3 ወራት በፊትም ደርሶኛል። እስካሁን ድረስም አመርቂ ምላሽም ባላገኝም ጥረቴ ግን ይቀጥላልም ብለዋል። በኦሮሚያ ክልል የቀጠለው ጦርነትና ግጭትም የዜጎችን ጉዳትም በስፋት ያስከተለ መሆኑን ያሰጋቸው ስልጣናቸውን ለተተኪው አባገዳም በመስጠት ዋዜማ ላይ የሚገኙት አባገዳም ጎበና ለሰላም ብቸኛው መፍትሄም ጦርነት ሳይሆን የጠረጴዛ ዙሪያ ውይይት ብቻ እንደሆነ አጽንኦት በመስጠትም ሁሉም ወገኖችም የሰላም ጥሪውን እንዲቀበሉም ያስፈልጋልም ብለዋል። በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ማዘዣ ጣቢያው 4 ኪሎ መሆኑን የታሪክ ተመራማሪውና የምጣኔ ሀብት ባለሙያው ገለጸ። የኦሮሚያ ክልል ባለስልጣናት አናቅም ያሉትን ጥቃት ለማስተባበል መሞከራቸው ችግሩን እንደለመዱት በማድበስበስ ለተጨማሪ ጥቃት ህዝቡን እያዘናጉት ነው የሚሉ አስተያየቶች ተከትለው ቀርበዋል። ኦሮሚያ በሚባለው የገሃነም ምድር ውስጥ በክርስቲያኖች በአማራ ተወላጆችና ኢትዮጵያ አመለካከት ባላቸው ወገኖች ላይ የሚፈጸመው ጅምላ ፍጅት፣ የዘር ማጥፋትና ስርዓታዊ እልቂት ጠቅላይ ማዘዣው 4 ኪሎ ሲሆን ዋና አስፈጻሚው በቃል አቀባዩ በኩል በአሩሲ ላይ ኦነግ ሸኔ የፈጸመው ጥቃት ሃይማኖትንና ማንነትን መሰረት ያደረገ እንዳልሆነ የሚነግርህ አረመኔው አብይ አህመድ ራሱ ነው በማለት የታሪክ ተመራማሪውና የምጣኔ ሀብት ባለሙያው አቻምየለህ ታምሩ የኦሮሚያ ክልል ቃል አቀባይ ለሰጠው መግለጫ የተቃውሞ ምላሽ ሰጠ። ከአብይ አህመድ እስከ ጀዋር መሐመድ፣ ከመራራ ጉዲና እስከ ዳውድ ኢብሳ፣ ከመዲን ጀበል እስከ በላይ መኮንንና ሌሎችም ድረስ ያሉት ኦነጋውያን ሁሉ በሃይማኖታቸው ክርስቲያን፣ በነገዳዊ ማንነታቸው አማራ፣ ያለ ሃይማኖት ልዩነት እና በአመለካከታቸው ኢትዮጵያ ያለ ነገድና ሃይማኖት ልዩነት በሆኑ ሰዎች ላይ በሚካሄደው ፍጅት፣ የዘር ማጥፋት፣ የጅምላ ጭፍጨፋና በሚፈጸመው ማናቸውም የጭካኔ ድርጊት ዙሪያ ያላቸው አቋም ከሰሞኑ አርሲ ውስጥ በኦርቶዶክሳውያን ላይ በኦርቶዶክስ ቤተክርስቲያን ላይ ፍጅት፣ የዘር ማጥፋት፣ የጅምላ ጭፍጨፋ ፈጸሙ ከተባሉ አውሬዎች ጋር አንድና አንድ አይነት ነው ማለት የአመለካከት ልዩነት እንደሌላቸው ገልጸዋል። ይህንን ገሃድ አንድም በፍርሃት አሊያም በአድርባይነት ለማለባበስ የሚሞክር ሁሉ ኦሮሚያ በሚባለው የገሃነም ምድር በናዚ ኦነግና በኦሮሞ ልዩ ኃይል በየቀኑ በጅምላ ለሚጨፈጨፉት እንቦቅቅላዎች፣ ሴቶች፣ አዛውንትና አቅመ ደካሞች የሰናፍጭ ቅንጣት ያህል ወገናዊ ስሜት የሌለው እርመበል ፍጡር ብቻ ነው በማለት ድርጊቱን አውግዟል። የአሩሲው ጥቃት ሃይማኖትና ብሔርን ኢላማ ያደረገ አይደለም በሚል የኦሮሚያ ክልል ቃል አቀባይ ኃይሉ አዱኛ የሰጠውን አስተያየት መሰረት አድርጎ በአመለካከትም በድርጊትም የኦሮሞ የፖለቲካ ልሂቃን ጥላቻቸውና ድርጊታቸው ተመሳሳይ መሆኑን ለማሳየት ሞክረዋል። ይህ በእንዲህ እንዳለ የክልሉ ቃል አቀባይ ኃይሉ አዱኛ በአሩሲ ዞን በሰላማዊ ሰዎች ላይ የተፈጸመው ግድያ በሃይማኖትና ብሔር ላይ ያተኮረ አይደለም በማለት ባለፉት 6 ዓመታት በአካባቢው ሃይማኖትና ብሔር መሰረት አድርጎ በተደጋጋሚ የሚፈጸሙ ጥቃቶችን በተመለከተ ተመሳሳይና ረዘም ላለ ጊዜ ዝምታ በመምረጥ እሱን ጨምሮ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ስልጣን ላይ በነበሩበት ወቅት እየተፈጸሙ ያሉ ጥቃቶችን በተመለከተ ለማድበስበስ መሞከራቸው ለሌላ ጥቃት ህዝቡን ለማዘናጋት ሲሆን ይህንኑ አስተያየት የሃይማኖት ጉባኤ የሚባለውና የአገዛዙን ጉዳይ በማስፈጸም የጉባኤው መሪ በሆኑ ካድሬዎች አማካኝነት ተመሳሳይ አስተያየት ከወራት በፊት በምስራቅ አሩሲ ኦርቶዶክሳውያን ላይ አነጣጥሮ የተፈጸመውን ጥቃት ተከትሎ ጥቃቱ ብሔርና ሃይማኖትን ኢላማ ያደረገ አይደለም በማለት ለማድበስበስ መሞከራቸው ጋር ተመሳሳይ ነው የሚሉ ወቀሳ ተከትሎ ቀርበዋል። በኦሮሚያ ክልል እየተፈጸመ ያለው ማንነትና ብሔር ተኮር ጥቃት ከ4 ኪሎ ጠቅላይ ሚኒስትሩ ጀምሮ በየደረጃው በተደራጀ ቡድን የሚፈጸም መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን የሰሞኑ የአሩሲ ጭፍጨፋም ጠቅላይ ሚኒስትሩ ዓለም የታዘባቸውን የዘረፉትን ምርጫ ተከትሎ በህዝብ ውስጥ እየተነሳ ያለውን ተቃውሞ አቅጣጫ ለማስቀየር በግፍ የወሰዱት እርምጃ አካል መሆኑን በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በክልሉ ባለስልጣናት በጠቅላይ ሚኒስትሩ ጭምር ይሁንታ የሚፈጸሙ መሆናቸውን ከ8 ዓመት በፊት አብይ አህመድ ስልጣን ላይ ከወጡ በኋላ የኦሮሚያ ክልል የጸጥታና ደህንነት ኃላፊ የነበሩት ብርጋዴር ጀነራል ከማል ገልቹ ኦነግ ሸኔ የሚባለው ትጥቅ ማስፈታት የሚያስፈልግ ከሆነ ማስፈታት ይቻላል፣ ነገር ግን የሆነ ኃይልን እንዲመታ የተፈለገ ስለሆነ አልተቻለም በማለት የሰጡት ምስክርነት ሮይተርስ ዓለም አቀፉ መገናኛ ብዙሃን በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶችና ይቃወሙናል የሚሏቸውን እስከ ማሰርና መግደል እስከ መሰወር የሚደርሱበት እርምጃ ኮሬን የገኛ በሚል ህገወጥ ቡድን የሚፈጸም ሲሆን ይህም በጠቅላይ ሚኒስትሩ እውቅና የተቋቋመ መሆኑን ማጋለጡ ሰሞኑን ጀዋር መሐመድ ራሳቸው 120 በሚል የተቋቋመው የማፊያ ቡድን ግድያ፣ ዝርፊያ፣ ማንነትና ሃይማኖት ተኮር ጥቃት እንደሚፈጽም መናገራቸው የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በተደጋጋሚ በሰጡት ምስክርነት በክልሉ የሚፈጸሙ ማንነትና ብሔር ተኮር ጥቃቶች፣ ዘረፋዎች፣ እገታዎች አብይ አህመድ ስልጣን ላይ በወጡ ማግስት ያቋቋሙት 120 የሚባለው ማፊያ ቡድን አማካኝነት የሚፈጸሙ ሲሆን ይህም ከሽመልስ አብዲሳ ጀምሮ
ጨምሮ በክልሉ ውስጥ ያሉ የተለያዩ የጸጥታ ኃላፊዎች ጭምር በየደረጃው የሚያውቁትና በተለያዩ ኦሮሚያ ዞኖች የሚፈጸም መሆኑን ማጋለጣቸውና ዛሬም በስር ላይ የሚገኙት የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ አብይ አህመድ አማራን ማጥፋት እንደሚፈልግ በጽህፈት ቤቱ ጠርቶ ባስፈራራቸው ወቅት መናገሩን መመስከራቸውና በክልሉ የሚፈጸሙ ሃይማኖትና ብሔር ተኮር ጥቃቶች በተደራጀ መንገድ በክልሉ ባለስልጣናት እውቅና የሚፈጸሙ መሆናቸውን ጠቅላይ ሚኒስትሩን በንጹሐን ጭፍጨፋ የሚደሰት ህዝብን ከህዝብ ለማጫረስ የሚፈልግ በማለት በግልጽ መተቸታቸው አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት የማካሄድ ስልጣናቸው በምክር ቤቱ መገደቡም ዶናልድ ትራምፕም ቁጣቸውን ገለጹ። የአሜሪካ የተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብም ውሳኔ በማስተላለፋቸው ፕሬዝዳንቱ መቆጣታቸውን ገልጸዋል። ፕሬዝዳንቱም ከኢራን ጋር የሚደረገው ጦርነት ለማብቃትም የሚያስችለው ድርድር ከመጨረሻው ምዕራፍ ላይ በደረሰበት ባሉት ጊዜም የአሜሪካ የህዝብ ተወካዮች ምክር ቤት ጦርነትን በማካሄድ ስልጣናቸው ላይ ገደብ መጣላቸውን አገር ወዳድነት አይደለም ሲሉም ተችተውታል። ፕሬዝዳንቱም በትሩዝ የማህበራዊ ትስስር ገጻቸው ላይ ውሳኔውን በተመለከተ ባሰፈሩት ጽሑፍም ተቀናቃኞቻቸውን ዲሞክራቶችንና እነሱን ደግፈው ድምጽ የሰጡ የፓርቲያቸው የሪፐብሊካን የምክር ቤት አባላትንም ወርፈዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገው ጦርነት ለማብቃትም በመጨረሻው ደረጃ መካከል ላይ እያለሁ 4 የሪፐብሊካንና ሁሉም የዲሞክራቲክ ፓርቲ አባላት የምክር ቤት አባላት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ አስተላልፈዋልም ብለዋል። ድርድሩም ከምን ደረጃ ላይ እንዳለም እያወቁም እንዴት እንደዚህ ያለ የአርበኝነትን የራቀ ውሳኔ ይሰጣሉም ሲሉ በተወካዮች ምክር ቤት አባላት ውሳኔም ደስተኛ አለመሆናቸውን ፕሬዝዳንት ትራምፕም ገልጸዋል። ከዚህ ቀደም ብዙም ባልታየ ሁኔታ የአሜሪካ ምክር ቤት ረቡዕ ዕለት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዝዳንቱ በኢራን ላይ የሚያካሄዱትን ጦርነት የሚገድብ የውሳኔ ሀሳብ በመደገፍ ድምጽ መስጠታቸውም ታውቋል። ይህን ውሳኔም በምክር ቤቱ ውስጥም ካሉ ዲሞክራቶች የ211 አባላቱ ድጋፍ ያገኘ ሲሆን 4 የፕሬዝዳንት ትራምፕ የሪፐብሊካን ፓርቲ አባላትም ደግፈውታል። በዚህም በ215 ለ208 በሆነ የድምጽ ብልጫም የዲሞክራቶቹ ሐሳብም ተቀባይነትም አግኝተዋል። የኢራን ጦርነት ከተጀመረ በኋላም ፕሬዝዳንት ትራምፕም ጦርነቱን የማካሄድ ስልጣን ለመገደብ በተደጋጋሚ ድምጽም ቢሰጥም ተቀባይነትም ሳያገኝ የቀረም ሲሆን አሁን ግን አብዛኛው ሪፐብሊካኖች ውሳኔውን ቢቃወሙትም በአብላጫ ድምጽ ማለፉም ታውቋል። ውሳኔውም በፕሬዝዳንቱ ፊርማም ይጸድቃልም ተብሎ ይጠበቃል። ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 28 2026 ያለ ትንኮሳም በአሜሪካና በእስራኤል በኢራን ላይ የከፈቱትም ጦርነትም ኢራንን በምላሹ በአሜሪካም ጥቅሞችና አጋሮች ላይ ባደረሰችው ጥቃትም ከአሜሪካ በኩል በመከላከያ ረገድ በትንሹ ከ40 እስከ 50 ቢሊዮን የአሜሪካን ዶላር ኪሳራም ያስከተለም ሲሆን በአጠቃላይ የ80 ቢሊዮን ዶላር ኪሳራም ማጋጠሙ 13 የአሜሪካ ወታደሮች መስዋዕት መሆናቸውን ከ300 በላይ መቁሰላቸውን የታወቀ ሲሆን የአሜሪካ ፖለቲካ እንደዚሁም ኢኮኖሚው በተለይ የኃይልና የምግብ አቅርቦት ክፉኛ መናጋቱን የተለያዩ መዛግብቶችም ይገልጻሉ። በቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋችና የባህር ዳር ከተማ ክለብ ባልደረባ የነበረው አለልኝ አዘነ ግድያ ተጠርጥረው የታሰሩት በይግባኝ ነጻ በመባላቸው ተቃውሞ አስነሳ። የኢትዮጵያ እግር ኳስ ማህበረሰብና የብዙዎችን ልብ የሰበረው የታዋቂው የባህር ዳር ከተማና የኢትዮጵያ ብሔራዊ ቡድን ተጫዋች አለልኝ አዘነ የፍትህ ሂደት ዛሬ እጅግ አሳዛኝና አስደንጋጭ ምዕራፍ ላይ መድረሱን በግድያው የተጠረጠረችው ባለቤቷና ተባባሪው የ16ና የ15 ዓመት እስራታቸው በይግባኝ ተቀይሮ በነጻ መሰናበታቸው ጥያቄና ተቃውሞ አስነስቷል። በተደጋጋሚ ሲራዘም የነበረው የይግባኝ ችሎት ዛሬ ግንቦት 27 ቀን 2018 በአርባ ምንጭ በጋሞ ዞን ከፍተኛ ፍርድ ቤት የወንጀል ድርጊቱ በሰውና በሰነድ ማስረጃ ተረጋግጦ በቅደም ተከተል ባለቤቱ ወይዘሮ አደይ ጌታቸውና የእህቷ ባለቤት ሉንጎ ሉቃስ የ16ና የ15 ዓመት ጽኑ እስራት ተፈርዶባቸው የነበረ ቢሆንም ይህን ወንጀል በግልጽ ተረጋግጦ በነበረበት መዝገብ ላይ የተሰጠ ድንገተኛ የይግባኝ ውሳኔ በፍትህ ስርዓቱ ላይ የነበረውን የመጨረሻ ተስፋ ያሟጠጠና ተቀባይነት የሌለው ነው የሚል ተቃውሞዎች ተከትለው ቀርበዋል። የይግባኝ ውሳኔው በተሰማበት ወቅት በፍርድ ቤቱ ውስጥ የነበረው ውጥረት ከፍተኛ የነበረ ሲሆን የቤተሰቡ ለቅሶና ሰቆቃ መላውን የፍትህ
ናፋቂ ማህበረሰብ በእጅጉ እንዳሳዘነና በግድያው ተጠርጥረው በማስረጃ ተረጋግጦባቸው 16ና 15 ዓመት የተፈረደባቸው ባለቤቱና የእህቷ ባል በነጻ መሰናበታቸው ጥያቄ ያስነሳ ሲሆን በፍርድ ቤቱ ውሳኔውን ተከትለው ተቃውሞ ያሰሙት ላይ ድብደባ ተፈጽሟል። ወንጀሉ የተፈጸመበት ቦታ አርባ ምንጭ ሆኖ እያለ የፍርድ ሂደቱ አላግባብ በሆነ መንገድ ወደ ወላይታ ዞን እንዲዛወር መደረጉ ራሱ ለዚህ ፍርድ የማጣመም ስራ ሆን ተብሎ የተቀነባበረ እርምጃ መሆኑን የጠቀሱት ተጎጂዎች በጋሞ ዞን ከፍተኛ ፍርድ ቤት በማስረጃ ተረጋግጦባቸው 16ና 15 ዓመት የተፈረደባቸውን ወደ ወላይታ ዞን አዙሮ በጠቅላይ ፍርድ ቤት ውሳኔ በይግባኝ በነጻ ተለቀዋል የተባለበት ሂደት አግባብ አለመሆኑ ተጠቅሷል። በጥፋተኝነት ተፈርዶባት በነበረችው በቀድሞ ባለቤቱ በአደይ ጌታቸው ጀርባ የወቅቱ የክልሉ ባለስልጣናት የዝምድና ትስስርና ስልጣን መከታ በማድረግ ፍርዱን በይግባኝ ለማስለወጥና ጥፋተኞችን በነጻ ለማሰናበት ሲሸረብ የነበረው የጥቅም ሴራ ዛሬ በተግባር መዋሉን የቅርብ ምንጮቹን መሰረት አድርጎ WT ሚዲያ ከአካባቢው ዘግበዋል። ይህ ውሳኔ በሟች ንብረት ሁለት ቤቶችና ንብረቶች ላይ የነበረውን የፍትሐ ብሔር ክስ ጭምር ለማደናቀፍ የታለመ መሆኑን የጠቀሰው መረጃ ይህ ግልጽ የወንጀል ማረጋገጫ የነበረበት መዝገብ የደረሰበት ፍጻሜ በኢትዮጵያ ፍትህ ታሪክ ውስጥ ትልቅ ክርክር የሚያስነሳና በፍትህ ተቋማት ላይ ያለውን የመተማመን ቀውስ የሚያባብስ መሆኑን የህግ ባለሙያዎችን ጠቅሶ ይኸው ዘገባ ጽፏል። ጉዳዩ በሰብአዊ መብትና በህግ የበላይነት መርህ መሰረት በከፍተኛ ደረጃ ጤንና ሊመረመር የሚገባው ሲሆን በአሁኑ ወቅት የሟች ያለልኝ ያዘነ የቅርብ ቤተሰብ አባላት ሊሸከሙ በማይችሉት ድርብ ሀዘን ከፍተኛ የስነ ልቦና ቀውስና ብስጭት ውስጥ እንደሚገኙ ፍትህን ለማድበስበስ የተደረገው የዝምድናና የባለስልጣናት ጣልቃ ገብነት በመቃወም መላው የኢትዮጵያ ህዝብ፣ የስፖርቱ ማህበረሰብና የሚመለከታቸው የፌዴራል አካላት ከጎናቸው እንዲቆሙ ድምጻቸውን እንዲያቀናጁ ቤተሰቡ በእንባ የታጀበ ጥሪ ማስተላለፉን WT ሚዲያ በዚሁ ዘገባ ጠቅሷል። ተጫዋቹ ራሱን አንቆ ገደለ የተባለው አላግባብ መሆኑና ገዳዋ የቀድሞ ባለቤቱና የእህቷ ባል መሆናቸውን በማስረጃ ተረጋግጦ አስቀድሞ በጋሞ ዞን ከፍተኛ ፍርድ ቤት የ16ና የ15 ዓመት ጽኑ እስራት የተፈረደባቸው ቢሆንም ይህንን ፍርድ ለማስለወጥ በተደጋጋሚ ጫና ይደረግ እንደነበር ሲዘገብ መቆየቱ አይዘነጋም። አገዛዙ ላይ የተጠናከረ ተቃውሞ እስካላደረገ ድረስ ህዝቡ ለተጨማሪ ሞትና ረሃብና ችግር ራሱን ያዘጋጅ የሚሉ ጥሪዎች ተጠናክረው ቀጥለዋል። ኢትዮጵያ የተበደረችውን ባለመክፈሏ አበዳሪዎች ወደ ክስ መሄዳቸው በህዝቡ ህይወት ላይ ተጨማሪ ጫና እንደሚፈጥርና ለብልጭልጭ ፕሮጀክቶችና ለጦር መሳሪያ ከፍተኛ ሀብት እያባከነ የሚገኘው አገዛዝ ባለስልጣኖች እቅዳቸው እንደማይደናቀፍ ተገለጸ። አገዛዙ በይስሙላ ምርጫ የአገር ሀብት ከማባከን አልፎ ባለፉት ዓመታት ሲያደርግ እንደነበረው በከፍተኛ ደረጃ እርስ በርስ ጦርነትን የስልጣን ማስቀጠያ በማድረግ ለጦር መሳሪያ ግዢ፣ በጦርነት ለሚመግዳቸው ታዳጊዎች ስልጠና፣ የአገሪቱን ሀብት በከፍተኛ ደረጃ በማባከን ብልጭልጭ ፕሮጀክቶችን የሙጥኝ በማለት የህዝቡን መከራና ችግር፣ ኢኮኖሚያዊ ቀውሱን የሚያባብሱ እርምጃዎችን አጠናክሮ የሚቀጥል ሲሆን ህዝቡ በአሩሲ የተፈጸመውን ጭፍጨፋ ብቻ ሳይሆን በሌሎች ቦታዎች ላይም አገዛዙ ተመሳሳይ ድርጊት ሊፈጽም እንደሚችል፣ በኢኮኖሚም እየደረሰበት ያለው ችግር ከአሁኑ የከፋ ደረጃ ላይ የሚደርስበት ሁኔታ እየመጣ መሆኑን ሊያውቅ ይገባል በማለት የስሙላ ምርጫውን ተከትሎ አንዳንድ ካድሬዎች በአደባባይ መንግስታችን ተመርጧል፣ ከዚህ በኋላ እንደፈለገ እንሆናለን የሚሉ ንግግሮች ለህዝቡ ማንቂያ ደውሎች ሊሆኑ ይገባል የሚሉ ጥሪዎች እየቀረቡ ይገኛል። ህዝቡ ለመብቱ እስካልታገለና ህዝባዊ እምቢተኝነት እስካላቀጣጠለ ድረስ መከራው እየጠነከረ እንደሚሄድ ግልጽ ማሳያዎች እየመጡ ነው። ኢትዮጵያ የተበደረችውን ባለመክፈሏ የዩሮ ቦንድ አበዳሪዎች የኢትዮጵያን መንግስት ክስ መስርተዋል። አብይ አህመድ ባለፉት ዓመታት ይህንን ክፍያ ላለመክፈል የአገሪቱን ሀብት ለጦርነትና ብልጭልጭ ፕሮጀክቶች ቅድሚያ በመስጠት ከ1 ሚሊዮን በላይ ለደላላ ኩባንያዎች በመክፈል ሲያደርግ የነበረው የማግባባት እርምጃ ውድቅ መደረጉና ወደ ፍርድ ቤት እንሄዳለን ማለታቸው፣ ይህንኑ ተከትሎ በቢሊዮን የሚቆጠር ዶላር አገሪቱ ለማውጣት የምትገደድ ሲሆን ይሄ ሁሉ ሲወጣ ህዝቡ በከፍተኛ ደረጃ የግብር ጫና እየከፈለ ጦርነትና ብልጭልጭ ፕሮጀክቶችን የሙጥኝ ያለው አገዛዝ ለዕዳ የሚያወጣውን ጨምሮ የህዝቡ ህይወት ከመሻሻል ይልቅ እየባሰና እየከፋ እንደሚሄድ፣ የግብር አይነቶች እንደሚበረክቱ፣ ከፍተኛ የግብር ጫና አሁን ካለውም የባሰ እንደሚሆንና የጭቃ ቤቶችን ሳይቀር ግብር አልከፈላችሁም እያለ እያሸገ የሚገኘው አገዛዝ ዜጎችን በተጨማሪ ከቤታቸው እያወጣ ጎዳና ላይ የሚጥልበት፣ የኑሮ ውድነቱ በከፍተኛ ደረጃ የሚጨምርበትና የብር የመግዛት አቅም እየወደቀ የሚሄድበት ሁኔታ ግልጽ በመሆኑ ከሰብአዊ መብት ጥሰቱ፣ ከማንነትና ሃይማኖት ተኮር ጭፍጨፋውና ከእርስ በርስ ጦርነት በተጨማሪ ኢኮኖሚ ጉዳይም ለህዝቡ እጅግ አሳሳቢ መሆኑን ይህንን አውቀው ህዝባዊ እንቅስቃሴ እስካልተደረገ ድረስ ህዝቡ ተቀምጦ መከራውን ሊጋፈጥ ነው የሚሉ ማስጠንቀቂያዎች ተጠናክረው ቀጥለዋል። የጤና ባለሙያዎች ከዚህ ቀደም በተናጠል ያደረጉት ተቃውሞ ውጤት ያላመጣው ሌላውም ተባብሮ መቆም ስላልቻለ ነው። መምህራንና ሌሎች የመንግስት ሰራተኞችም መኖር አልቻልንም በማለት ያገዛዙ ካድሬዎች
ገዢዎች ባብልና በደሞዝ እየተንበሸበሹ ብዙሃኑ ሰራተኛ እየተራበ የሚቀጥልበት ሁኔታ የበለጠ የከፋ ሊሆን እንደሚችል ከወዲሁ ሊያውቅ ይገባል። ህዝባዊ እንቅስቃሴና ህዝባዊ አመጽ ካልተደረገና ስርዓቱ እስካልተገደደ ድረስ ከነዚህ ድርጊቶቹ ሊቆጠብ አይችልም። በትጥቅ ትግል ላይ ያሉ ወገኖች ከሚያደርጉት ትግል ጎን ለጎን ህዝባዊ እምቢተኝነት እስካልተቀጣጠለ ድረስ ህዝቡ ሌሎች ታጋዮችን ተስፋ በማድረግ ብቻ በራሱ ላይ መከራ እያመጣ ለመቀመጥ ካልወሰነ በስተቀር መጪው ጊዜ የከፋ እንደሚሆን ከወዲሁ ተከታታይ ማስጠንቀቂያዎች እየወጡ ይገኛል። ኤርትራ በተባበሩት መንግስታት ድርጅትም ጠቅላላ ጉባኤ ምክትል ፕሬዝዳንት ሆናም ተመረጠች። ምዕራብ አውሮፓዊቷም ጀርመን በአስገራሚ ሁኔታ ሽንፈት መከናነቧም ተገለጸ። የተባበሩት መንግስታትም ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ ባለብዙ ወገን ዲፕሎማሲያዊ ዙሪያ ያተኮሩ ቁልፍ አጀንዳዎች እየተወያየ ሲሆን በስብሰባውም ለድርጅቱ 81ኛም ጠቅላላ ጉባኤ መሪ የሚሆኑትን አካላትን መርጧል። በዚህ መሰረት አፍሪካዊቷ ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧም ታውቋል። ኤርትራም ከተመረጡ ሌሎች 16 አገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላት ማለትም ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤው ቢሮ በጋራም ትመራለችም ተብሏል። ከዚህ በተጨማሪም ከእሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስም፣ ፓራጓይና ዚምባብዌ ያሉትም ሀገራትን በምክትል ፕሬዝዳንትነት መመረጣቸው ታውቋል። በተመሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው መመረጣቸውም ታውቋል። ይህ በዚህ እንዳለ ጸጥታው ምክር ቤት ቋሚ ያልሆነ መቀመጫም ለማግኘትም ቋምጣ የነበረችው ምዕራብ አውሮፓዊቷም ጀርመን እጅግ አነጋጋሪ በሆነ ሁኔታም ድምጽ ባለማግኘቷም ፖርቹጋልና ኦስትሪያ መቀመጫውን መቀራመታቸው ታውቋል። 129 ድምጽ ወይም 2/3ኛውን ድምጽ ማግኘት የነበረባት ጀርመን 104 ድምጽ ብቻ በማግኘት አስገራሚ ሽንፈት እንደገጠማትም የታወቀ ሲሆን ለዚህ ምክንያትም ለእስራኤል ለዩክሬን በመወገኔም ድጋፍ በመስጠቴና ቀደም ሲል ከአባል አገራት የተገባልኝ ቃል ኪዳን በምርጫ ወቅት ተግባራዊ ባለመሆኑ ነው ማለቷም ተዘግቧል። አዲሱ የተባበሩት መንግስታት ድርጅት ውስጥ የተመረጡት ኦስትሪያም፣ ፖርቹጋል፣ ዚምባብዌ፣ ትሪኒዳድና ቶጎን በመጪው አዲሱ የፈረንጆቹ ዓመትም ጥር ወይም ጃንዋሪ 1 2027 የሁለት ዓመታት ወንበራቸውን ይይዛሉም ተብሎ ይጠበቃል። በጎረቤት ሶማሊያ ዋና ከተማ መቃደሾ በመንግስት ወታደሮችና በተቃዋሚ ታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረትም ተባብሶ ወደ ተኩስ ልውውጥ መግባቱም ተሰማ። ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ግንቦት 7 2018 ዓ.ም ቢያበቃም በአንድ ዓመትም ተራዝሞላቸው ነበረ። ይሁንናም ተቃዋሚዎች የስልጣን ዘመን መራዘሙን የህገ መንግስታዊ ሲሉ በመጥራትም በዛሬው ዕለት የተቃውሞ ሰልፍም የጠሩ ነበረ። በዋናው ከተማ በተለያዩ አካባቢዎችም ከትናንት ጀምሮ የተኩስ ድምጽ የተሰማ ሲሆን ነዋሪዎች ሌሊቱን ቀጥሎ ማደሩን ገልጸዋል። ፖሊስ በተወሰኑ አካባቢዎችም የሞርታር ጥቃት በመፈጸሙና በከፍተኛ ሁኔታ በታጠቁ ታጣቂዎች ላይ መጠነ ሰፊ የጸጥታ ዘመቻም እያካሄደ መሆኑን አስታውቋል። የፕሬዝዳንቱ የስልጣን ዘመን ማብቃቱን ተከትሎ የፌዴራል መንግስቱና ተቃዋሚዎች ንግግር ቢጀምሩም ውጤትም አለማግኘታቸው ታውቋል። ፕሬዝዳንቱ ሶማሊያን ወደ ዲሞክራሲያዊ ምርጫ ለመውሰድ በሚል የጎሳ መሪዎችም ተወካዮችን ከሚመረጡበት ስርዓት ፕሬዝዳንታዊ ምርጫ ማድረግ ወደሚያስችል ስርዓት ለመቀየር ጥረት እያደረጉ ሲሆን ሶማሊያ አንድ ሰው አንድ ድምጽ በሚል ምርጫ ያካሄደችው እስከ 1969 ሲሆን ከዚያ በኋላ ባለፉት 30 ዓመታት በርስ በርስ ጦርነት ስትናጥ መቆየቷ ይታወቃል። የቀድሞው ጠቅላይ ሚኒስትር ሐሰን አሊ ካይሬ ዛሬ ለሚያካሄዱት ሰላማዊ ተቃውሞ ከሌሎችም ጋር በመሆን እየተዘጋጁ ባለበት ወቅት የመንግስት ወታደሮች ጥቃትም እንደፈጸሙባቸውም ተናግረዋል። በዚህም ክስተት ምክንያት ለሚደርሰው ማንኛውም ጉዳት ወይም ውድመት ተጠያቂው የስልጣን ዘመናቸው ያበቃው የፕሬዝዳንት ሐሰን ሼክ አስተዳደር ነው ሲሉ የቀድሞው ጠቅላይ ሚኒስትር በማህበራዊ ትስስር ኤክስ ገጻቸው አስጠንቅቀዋል። ይህ ጥቃት የሶማሊያ ዜጎች ህገ መንግስታዊ መብታቸው ላይ የተፈጸመም ከባድ ጥቃትና ሆነ ተብሎም ሰላማዊ ሰልፍ ለማፈን የተደረገም ሙከራ ነው ብለውታል። እስካሁን ድረስ በተኩስ ልውውጡ ምን ያህል ሰዎች እንደሞቱ እንደተጎዱ
እንደተጎዱ በውልም አልተገለጸም። የቀድሞ ፕሬዝዳንት ሻሪፍም ሼክ አህመድ በማህበራዊ ትስስር ገጻቸው ሁከቱ የታቀዱትን ሰልፎችም እንደማያስቆምም መዛታቸውም ተስተውሏል። ፕሬዝዳንቱና ወታደሮቻቸው እንደምንፈራም ወይም እንደምንሸሽም ካሰቡ አንሸሽም ተሳስተዋልም ሲሉ ሐሰን ሼክም አስተያየታቸውንም ሰጥተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት አማካኝነት ቢዚ በሚሰራጭበት ሳተላይት ልታገኙን ትችላላችሁ። ለነበረን ቆይታ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።